እግዚአብሔር ዞር በል ሲል ምድር ባለበት ቃሉ ዞር በል እግዚአብሔር ምድር ብሎ ሲጠራ የሌለ የሚያመጣ አምላክ ዞር በል ሲል ዞር አይደለም የምትለው ነበር ነው የምትባለው። ትዕቢተኛን ሰይጣን አይቃወመው። ሰይጣን ነው ትዕቢተኛ የሚያደርገው። ትዕቢተኛ ሰው ሲሆን ሰይጣን ራሱ ይሸሸዋል። እግዚአብሔር ነው የሚቃወመው። ሰይጣን ራሱ ቢቀጣው እንደ እግዚአብሔር አይቀጣውማ፣ ራቅ ብሎ ነው የሚያየው። ህልም አለመና ጠፋበት ይላል። ከዛ በኋላ ህልም አለመ ነበር እንግዲህ አስታውሱኝ ያለ ሰውየው። ከዛ ተርጉሙልኛል። ከዛ ናቡከደነጾር ምን አለ? እንደው የማይሆን ነገር ታሪክ ፈጥራችሁ ልትነግሩኝ ብትሞክሩ አለ። ህልሙን ጫፍ ጫፉን ከነገራችሁኝ አስታውሰዋለሁ አለ። እግዚአብሔር እኮ እጁ አይጠየቅም፣ ፈቃዱ እኮ ነው የሚጠየቀው። እና መጥቶልን አለው። በእግዚአብሔር ላይ ያለው እምነት ህይወቱን አስይዞ ነው ሰው። ናቡከደነጾር አምልኮና ሊቀበል ሲል እግዚአብሔር ረሳኸኝ እኮ ነው ሲል 7 ዓመት ብራዝብራ ሳር በላ ይላል፣ ጥፍር አወጣ ይላል፣ አንተ ጸጉር በጸጉር ሆነ ይላል፣ ጫካ ገባ ይላል። ከዛስ ሁሉን የሚችል አምላክ በሰማይ ያለ ሲል ወደ አይምሮ ተመለሰ። ትንቢተ ዳንኤል ምዕራፍ 3 ትንቢተ ዳንኤል ምዕራፍ 3 እጅግ በጣም ዝነኛ የሆነ የመጽሐፍ ቅዱሳችን ምዕራፍ ነው። በጣም ተስፋ አረጋለሁ በጣም ብዙዎቻችሁ ከኔ ይልቅ በጣም ደጋግማችሁ እንዳነበባችሁት በጣም ብዙ ጊዜም እንዳጠናችሁት በጣም ተስፋ አረጋለሁ። የእግዚአብሔር ቃል እስትንፋሰ መለኮት ስላለበት ሲነበብ፣ ሲታሰብ፣ ሲነገር፣ ሲደረግ ይሰራል። በየትኛውም አጋጣሚ የእግዚአብሔር ቃል ህይወታችሁን ክሮስ ካረገው እየሰራ ነው። ምክንያቱም መጽሐፍ ቅዱስ ራሱ ስለዚህ ቃል ሲነግረን የእግዚአብሔር ቃል ሕያው ነውና የሚል ቃል አንብባችኋል። የእግዚአብሔር ቃል ሕያው ነውና የሚሰራም። ስለዚህ እኔ ሕያው አላረገውም ነው። ሳስበው ይሰራል፣ ስናገረው ይሰራል፣ ሳደርገው ይሰራል። ይሄ የትንቢተ ዳንኤል ምዕራፍ 3 የትንቢተ ዳንኤል ምዕራፍ 3 እነዛ 3 ወጣቶች እና እነዚህ 3 ወጣቶች በአምላካቸው ላይ የነበራቸው እምነትና አምላካቸው ደግሞ ከነሱ ጋር ቆሞ የሚታመኑትን እንዴት እንደሚያድን ወንድማችን ዳንኤል የአይን ምስክር ስለነበረ በዚህ ምዕራፍ 3 ላይ የነዚህ 3 ወጣቶች ምስክርነት ያቀርብልናል እና ከታላላቆቹ ነቢያት መካከል አንዱ ነው ይሄ ወንድማችን ዳንኤል። በእርግጥ በጣም አሁን በእኔና በእናንተ ዘመን እንደምናስበው አይነት ሰው አይደለም ዳንኤል። የወዘ ፕሮፌሽናል ዳንኤል በጣም ትልቅ ስራ የነበረበት እጅግም በጣም ትልቅ ኃላፊነት የነበረበት ሰው ነው አይደል? በጣም ትልቅ ኃላፊነት ከህንድ እስከ ኢትዮጵያ የነበረውን በባቢሎንም በፋርስና ሜዶንም ዘመነ መንግስት ከህንድ እስከ ኢትዮጵያ የነበረውን የ127 ሀገር ገንዘብ እንቅስቃሴ የሚቆጣጠር ሰው ነው። እግዚአብሔር ያሳያችሁ እንግዲህ ከዚህ ኪስ ወደዚህ ኪስ ራሱ ስናዞር እንዴት ጊዜያችን እንደሚይዘው የ127 ሀገር ትራንዛክሽን እየተቆጣጠረ ለመጸለይ ጊዜ ነበረው። መንፈሳዊ ዓለም ለማየት ጊዜ ነበረው። መንፈሳዊ ዓለም ላይ ያሉ አለቆችን ዲል ለማድረግ ጊዜ ነበረው። በነብዩ ኤርሚያስ የተነገሩና በነ ኢሳይያስ የተነገሩ የትንቢት ቃላትን ዲዘርን አድርጎ ለማስፈጸም የመጸለያ ጊዜ ነበረው። ማሰብ አይቻልም አይደል? የ127 ሀገር ገንዘብ መቆጣጠር ማለት ዘንድሮ ቸርችና ራሱ አንለ ምን ጊዜ ተገኝቶ የት ሀገር አግኝተን 127 ሀገር ነው። አንድ እግር የሆነ ሀገር ነው፣ ሌላኛው እግር ሌላ አህጉር ነው እና ግማሽ እግር አፍሪካ፣ ግማሽ እግር ኤዥያ የሆነ ነገር ደግሞ እንግዲህ በእጅ ደግሞ አውሮፓ ትደገፋለ። በዚህ ደረጃ ያለ ሰው ስቲል ስፒሪቹዋል መንፈሳዊ ነው። በዚህ መጠን ሆኖ በዚህ መጠን በጣም ጊዜውን ለሚሰራው ስራ የሰጠ ሰው ከሚሰራው ስራ በላይ ደግሞ ለእግዚአብሔር ጊዜ ነበረው። ይሄ ነብይ በልጅነቱ ነው ወደ ባቢሎን የተወሰደው። ከይሁዳ ምርኮኞች መካከል ንጉስ ናቡከደነጾር በናቡዘረዳን በኩል ከይሁዳ ወደ ባቢሎን ምርኮኞች ሲወስድ የመጀመሪያ ተማራኪዎች ከነበሩት መካከል ዳንኤል የመጀመሪያው ነው። ከዛ ቀጥሎ ሁለተኛው ላይ ደግሞ ደጋግሜም እንደነገርኳችሁ ሕዝቅኤል አለ። ትዝ ይላችኋል። ሕዝቅኤል ኦርዲነሪ ፐርሰን አይነት ሆኖ ነው የተወሰደ። ይሄኛው ግን ሮያል ፋሚሊ ነው። የቤተ መንግስት ሰው ስለነበር ወስደው እስር ቤት አይደለም ያስቀመጡት፣ የንጉሱ ባለሟሎች መደዳን ያስገቡት። ዳንኤልን የምታስታውሱ ከሆነ ዳንኤልና ጓደኞቹ እነዚህ 3 ወጣቶችን የንጉሱ ባለሟሎች መደዳ አስገቧቸው። ከዛ ቀጥሎ በባቢሎን ከነበሩ ከአስማተኞች ከመተተኞች እነሱ መደዳ አስገቧቸው። አሁን የእግዚአብሔር ሰው የሚባል የለም። የጥበብ ነገር ካለው ጠንቋይ መሃል ነው የሚገባው። የእግዚአብሔር ሰው መሆኑን ራሱ ነው የሚለየው እንጂ ናቡከደነጾር ማን ኦፍ ጋድ አያውቅም።
ጥሩ ነገር ካለ ቃላተኛ ነጠቢብ ነህ ማለት ነው። ኮከብ መቁጠር ትችላለህ። መንፈሳዊ ዓለም የሚገባ ከሆነ እሱ የሚያውቀው አጋንንት ነው፣ እግዚአብሔር አያውቅም። ስለዚህ ዳንኤል ነው ገብቶ እግዚአብሔርን የሚያስተዋውቅ። ናቡከደነጾርና እግዚአብሔርን የሚያስተዋውቁት እነዚህ ልጆች ናቸው። ናቡከደነጾር አያውቅም እግዚአብሔርን። እንደውም በጣም የቀደመው ነገስታቶች በጣም ትዕቢታቸው ከሰው አልፎ ወደ አማልክቶች ይሄዳል። ትዕቢተኛን ሰይጣን አይቃወመውም። ሰይጣን ነው ትዕቢተኛ የሚያደርገው። ትዕቢተኛ ሰው ሲሆን ሰይጣን ራሱ ይሸሸዋል። እግዚአብሔር ነው የሚቃወመው። ሰይጣን ራሱ ቢቀጣው እንደ እግዚአብሔር አይቀጣውማ፣ ራቅ ብሎ ነው የሚያየው። ትዕቢተኞችን እግዚአብሔር ይቃወማቸዋል ነው የሚለው። ፕራይድ ማለት ምን ማለት መሰላችሁ? ትዕቢት ማለት እኮ እግዚአብሔርን መጋረድ ማለት ነው። እግዚአብሔር ፊት መቆም እኮ ነው። እግዚአብሔር ሊወስድ የሚገባውን ክብር ጠጋ ብዬ ስወስድበት ማለት ነው። እግዚአብሔር ዞር በል ሲልህ ምድር ባለበት ቃሉ ዞር በል። እግዚአብሔር ምድር ብሎ ሲጠራ የሌለ የሚያመጣ አምላክ ዞር በል ሲልህ ዞር አይደለም የምትለው፣ ነበር ነው የምትባለው። ወደ ምናምን ምንትን ራሱ መግለጫ ራሱ ወደ አፈርነት ወደ ኤግዚስተንስ ነው የሚጠፋው። ትዕቢተኞች ይቃወማል ብሎ እናንተስ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። ምን አይነት እጅ ነው? እጁ ኃይለኛ ነው። ለምን የተጠቀሰው? ለትዕቢተኛው። ትሑታኑንስ ለማንሳት፣ ትዕቢተኛውንስ በዛው እጅ ነው የሚቃወም። በኃይለኛ እግዚአብሔር አንተ ኃይለኛ እጅ እኮ አይደለም አይደል? አንድ መዝሙር አለ፣ እጅ ይበዛል ጣትህ በቂ ነው የሚል የፓስተር ታምራት ኃይሌ መዝሙር አለ። እጅ አረ ብዙ ነው ጣቲ እንደ ና ብሎ የሚጠራ እግዚአብሔር እንዲህ ቢልክ በአንተ ምክንያት አገር። እነዚህም እነ ዳንኤል የነበሩበትም ዘመን ላይ የነበሩት ነገስታት ከአሦር ይብሳል ባይዘው ባቢሎን። ናቡከደነጾር ደግሞ እግዚአብሔር ነው አክብሬሃለሁ ያለው አገልጋዬ ነው ብሎታል እኮ ኢሳይያስ መጽሐፍ ላይ። አሦርንም ባይዘው ከተሞችን ያፈር ክምር እንድታረግ ያረኩን አይደለም ያለው። ከተሞችን ሄደ ያፈር ክምር እንድታረግ እኔ አይደል እንዴ ያረኩ? በተራሮች አናት ላይ እግረን ያቆምኩት እንደ ንፋስ እንድትሮጥ ያረኩ እኮ ነኝ። ይዛሃለሁ አለው። እማበረር እኮ ነኝ አለው። አዎ ሲል አስቆምሃለሁ አለው። ማስቆም አይደለም እኮ ቀጥ ነው ያረገ። ከታሪክ ላይ ነው የሰረዘው። ይሄንን አምላክ እየተከተሉ አለማመን ራሱ ኃጢአት ነው። ይሄ ሁሉ የታሪክ ሪፈረንስ እጃችን ላይ ተቀምጦ ጌታ የተባረከ ይሁን። አሁን እኛ ሰፈር አልመጣ፣ ይሄ ሁሉ ይበቃል። እኔ እንደውም ዘርዝሬም አልጨርሰውም። እናንተ የምታልፉበት መንገድ እዚህ መጽሐፍ ላይ አባቶች ካለፉበት መንገድ ጋር ለንጽጽርም አይቀርብም። እኛ የምናልፍበት መንገድ ምን አገኘን? ምን ነካ? እነሱ እኮ ነገስታት ነው። ምዕራፍ 3 ዳንኤል ይጠቀሰልን። ናቡከደነጾር እነዚህ ሶስት ወጣቶች ምዕራፍ 3 ላይ ቁመቱ 60 ሜትርና እንትኑ ስፋቱ 6 ሜትር 60 ክንድና 6 ክንድ የሆነ የወርቅ ምስል እኔ በጣም ነው የሚገርመው እኮ። ድንገት ሰራ ዲዛይን፣ ቆንጆ ዲዛይን ስሩልኛለ፣ ሰሩለት ቆንጆ አድርጎ በወርቅ ሰራው ይልና ዱራ ሜዳ ላይ ወስዶ አቆመው። ከክፍለ ግዛቱ ያሉ ነገስታት ገዢ ምና የተባሉን በሙሉ ሰበሰበና አመጣ ይላል። ድንገት የተጠሩት ስብሰባ አለ ተብሎ ተጠሩ። ድንገት ተሰብስበው ተጠርተው ታዩታላችሁ ይሄን ምስል። አዎ ንጉሱ ነው ያቆመው። እሺ ከዛሬ ጀምሮ አምላካችሁ እሱ ነው። ለስብሰባ ተጠርተው ከዛሬ ጀምሮ አምላካችሁ እሱ ነው አለና አሁን መለከት፣ መሰንቆ፣ ክራር፣ በገና ምናምን አለ። ይሄ ድምጽ ሲሰማ ሁላችሁም ወድቃችሁ ስገዱ። እማይሰግድ ካለ አለና ስገድ ተብሎ ይመከራል አይደለም የሚለው ወደ እቶን እሳት ይጣላል የሚል አንዳንዴ የመጽሐፍ ቅዱስ ክፍል ደጋግመን ስላመናቀው ነው እንጂ እስቲ እናንተ ቤት አውርዱት። ምን እዛ ድረስ አስኬደናል የሚባለው ንጉስ ጠርቷቸው ካሉት ባለሟሎች ማለት የባቢሎን አውራጃ አስተዳዳሪዎች ስለሆኑ እነዚህ ልጆች ምዕራፍ 2 ላይ ዳንኤል በፈታው ትዝ ይላችሁ ህልም ጠፍቶ
ህልም አለመና ጠፋበት ይላል። ከዛ በኋላ ህልም አለመ ነበር እንግዲህ አስታውሱኝ አለ ሰውየው። ከዛ ተርጉሙልኛል። እንደዚህ አይነት ትእዛዝ በምድር ፊት ላይ የትኛውም ንጉስ የትኛውንም አዋቂ ጠይቆ አያውቅም አሉት። ህልም ይናገርና ተረጉማለን እንጂ የጠፋ አስታውሱ የሚል ትእዛዝም ሰው ታዞ አያውቅም። የትኛውም ንጉስ ደግሞ የጠፋበትን አስታውሱ አይልም። እግዚአብሔር ዳንኤልን ለናቡከደነጾር ማስተዋወቅ ፈለገ። በዳንኤል እጅ ደግሞ እግዚአብሔር መጨበጥ ፈለገ። መተዋወቅ ስለፈለገው እግዚአብሔር ህልም አሳየውና ወሰደበት። መተዋወቅ ፈልጎ እኮ ነው። ከዛ ናቡከደነጾር ምን አለ? እንደው የማይሆን ነገር ታሪክ ፈጥራችሁ ልትነግሩኝ ብትሞክሩ አለ። ህልሙን ጫፍጫፉን ከነገራችሁኝ አስታውሰዋለሁ አለ። ረስቶታል ብለህ ፈጥረህ ብመጣል ከፊቱ ሲወጡ ትንሽ ቀን ነው የምሰጣችሁ፣ ዛሬ ይዛችሁት ካልመጣችሁ ነገ ትገደላላችሁ ሲል ዳኒ ነው አይደል? ምዕራፍ 3 ላይ ዳንኤል ስገድ ያልተባለበት ምክንያት ምዕራፍ 2 ላይ ኦሬዲ እሱ አምላክ ስላሳየ ምዕራፍ 3 ላይ እነዚህ ልጆች የሚያሳዩበት እድል ነው የተገኘው። እሱ ኦሬዲ ቀድሞ አሳይቷል ምዕራፍ 2 ላይ። ስለዚህ ዳንኤል አምላክ አለው ና አምልክ አይባልም። የዳንኤል አምላክ ብሏል ምዕራፍ 2። ስለዚህ አሁን እነዚህ ደግሞ ሌላ እድል ነው። አርዩክ ለሚባለው ለንጉሱ ባለመዋል ንጉሱ በቃ እረዳቸዋለሁ በሙሉ ሰብስብና እረዳለሁ፣ እኔ ሳበላ ሳጠጣ ስመግብ ከርሜ ይሄንንም አካል አገኙ ምን መንፈሳዊ ናቸው እረዳቸዋለሁ ሲለው ሊያርድ ሰይፉን ይዞ ሲወጣ ዳኒ በጠዋት አገኘው። ወዴት ነው አለው? ላርዳችሁ አለው። እነማንን? እናንተን። ምን ነው? ንጉስ ህልም አለመው ህልሙ ጠፍቶበታል። የሚያስታውስና የሚተረጉም ከሌለ ይገደል ብሏል ሲል አረ የንጉስ ትእዛዝ ለምን ይቸኩላል? እኛ ሳንሰማ አለው። ምን ነው አለው? እኛና ህልሙንም ተነፍቹ እናመጣዋለን አለው። ና አለው ንጉሱ ፊት ቀረብ አለው። ምክንያቱም ንጉሱ ውጣና ግደል ብሎታል። እንዳልገል አንተ ንገረውና ይመነህ አለው። ዳኒ ገባ። በጣም ቬሪ ያንግ ልጅ ነው፣ ገና ልጅ ነው። አስቡት እንግዲህ ጺሙ ራሱ ገና በደንብ አልወጣ። አስራዎቹን ጨርሶ ሃያዎቹን ገና እኮ የጀመረ ልጅ ነው። በእግዚአብሔር ላይ ያለው መተማመን ግን ነው 1000 ዓመት ይጫነናል። እና ልጁ ንጉሱ ፊት ቀረበ። ንጉስ አለው አቤት አለው። እንዴ ለምን ትቸኩላለህ? ዛሬም ብቻ ስጠን፣ ተዋት ህልሙን ከነፍቹ አመጣዋለሁ አለው። እንዴ አንተ እግዚአብሔር እንደው እግዚአብሔር እኮ እጁ አይጠየቅም፣ ፈቃዱ እኮ ነው የሚጠየቀው። እናመጣዋለን አለው። በእግዚአብሔር ላይ ያለው እምነት ህይወቱን አስይዞ ነው ሰውየው። ከዛ ገባይና ለጓደኞቹ ነገራቸው። ሶስቱ አሉ። እነዚህ ማለት ነው እነዚህ ናቸው እኮ ንስቲ ያላቸው። ምን ነው ንጉስ እንደዚህ ብሏል እና ካልተገኘ ማታረዳችን ነው እንጸልይ አላቸው። ተንበርከከው ጸለዩና ተኙ ነው የሚለው። ህልም ስለሆነ ተኝተ ነው የምታየው። አዳር ጸሎት አደረገው። ሰውየው ተኝቶ ነው ያየው። ከዛ ናቡከደነጾር ተኝቶ ያየውን ዳኒስ እየተተረጎመለት አየው። ከዛ ጠዋት ሄደ ንጉሱን አገናኛለ። ምን ነው አርተ ህልሙን አይቼዋለሁ። ንጉስ ትዝ ይልሃል አለው። ምን አለው? ጭንቅላቱ ወርቅ ነበር ያየው አለው። አዎ እግዚአብሔር ላይ ንጉሱን ሞኝ ነው ያደርገው። ጭንቅላቱ ነው አዎ፣ ደረቱ አካባቢ ምናምን ናስ ነው አዎ፣ ከዛ ብረት ምናምን፣ ከዛ ከስር ሸክላ ነው አዎ፣ ወርቁ አንተ ነህ። ከዛ ደረቱ ደግሞ ፋርስ ነው፣ ከዛ ያኛው ግሪክ ነው፣ ከዛ ያኛው ሮማን። 4 ስርወ መንግስትን ያየኸው አንተን አለው። ተላይ ሲወርድ ያየኸው ትልቁ ድንጋይ መሲሁ ነው። ያው ሁሉንም ይፈጭና የራሱን መንግስት ይመሰርታል። የእግዚአብሔር መንግስት ሁሉን ትገዛለች እኮ ነው። ሉዓላዊ አምላክ ነው የዳንኤል መጽሐፍ ትምህርት። ሶቨሪን ጋድ በዳንኤል መጽሐፍ ላይ እግዚአብሔር ሉዓላዊ ነው። ነገስታቶቹ አይደሉም። እግዚአብሔር ነው የታሪክ ባለቤት። ሲፈልግ ያወጣል፣ ካልፈለገስ ያወርዳል። ምን ማለት ነው? ሲፈልግ ናቡከደነጾርን ቤተ መንግስት ቁጭ አድርጎ እርሱ አቶ ናቡከደነጾር እያስባለ ያሰግድለታል። ካልፈለገስ 7 ዓመት ሳር ያበለዋል። ሳር ለማብላትም ንጉሱ ላይ ወንበር ላይ ለማስቀመጥም እግዚአብሔር እጁን አይልክም፣ ቃል ነው። ናቡከደነጾር አምልኮና ሊቀበል ሲል እግዚአብሔር ረሳኸኝ እኮ ነው ሲል 7 ዓመት ብራ ሳር በላ ይላል፣ ጥፍር አወጣ ይላል፣ አንተ ጸጉር በጸጉር ሆነ ይላል፣ ጫካ ገባ ይላል። ከዛስ ሁሉን የሚችል አምላክ በሰማይ ያለ ሲል ወደ አይምሮ ተመለሰ ይላል። 7 ዓመት ግን ዙፋኑ ላይ የተቀመጠም የለም፣ ወንበሩን ዞር ብሎ የሚያየ የለም። ናቡከደነጾር ሳር መብላቱ ብቻ ሳይሆን ወንበሩን ጠብቆለት አስመስክሮ መለሰው።
ክብር ለኢየሱስ ይሁን።